አጠራጣሪ ናት። የኔ ልጅ አባት ራሱ ካላስተዋወቅሽኝ አልለቅሽም ብላኛለች። ምን አገባት እሱ? አላቀቀሽ የጠረጠረችው ነገር አለ። እውነትና ንጋት እያደር ይጠራልና በስተመጨረሻም ሁሉም እውነቶች ወጥተዋል ማለት ነው። ሰላምና እንዲሁም ደግሞ አቶ ደረጀ እጅ ከፍንጅ ተይዘዋል። አሁን ላይ የሚያመልጡበት ምንም አይነት ሁኔታ የለም። ከአበጌል እጅ ገብተዋል ማለት ነው። አበጌልም ሁሉን ሚስጥር አሁን ላይ ስላወቀች ለማርታ ለመናገር ተዘጋጅታለች ማለት ነው። አባቴ እንዲጫወትባት በፍጹም አልፈቅድም በማለት እንግዲህ ቆራጥ ውሳኔን ወስናለች። ሰላምን በበኩሏ ከባድ ውሳኔ ላይ ደርሻለሁ፣ ከዚህ በላይ በቅቶኛል ታክቶኛል በማለት እንግዲህ ሁሉንም ነገር ለማርታ ፍርጥርጥ አድርጌ እናገራለሁ፣ ደክሞኛል በማለት ለአቶ ደረጀ ስትነግረው ተደምጧል ማለት ነው። አሁን ላይ ያረገዘችው በጠፋሽባት ልጇ ምትክ እንደሆነች እና እንዲሁም ደግሞ ያረገዘችው ልጅ የእሱ እንደሆነም ጭምር እንግዲህ ልብ የሚሰብር ለጆሮ ጨው የሚያደርግ ለማርታ መርዶ የሆነባት ነገሮች አሁን ላይ ተፈጥረዋል ማለት ነው። በሌላ በኩል እንግዲህ አበጌልን እጇን ባፏ ያስጫነ እጅጉን ያስደነገጣት ነገር ምንድን ነው? በስተመጨረሻ ላይ እንግዲህ በጣም ደንግጣ እጇን ባፏ ጭና ነው ያቆመው። ስለዚህ ያ ነገር ምንድን ነው የሚለውን ነገር የምናይ ይሆናል። አብራችሁ እስከ መጨረሻ ቆዩ ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች፣ ተወዳጁን ድራማ ዳጣ ቀጣይ ክፍል ወደ እናንተ ይዤላችሁ መጥቻለሁ። በዚህ ክፍል ላይ ብዙ ነገሮች ተፈጥረዋል። ቀጣይስ ምን ሊፈጠር ይችላል የሚለውን ነገር የምናወራ ነው የሚሆነው። ታዲያ እስከ ቪዲዮ ፍጻሜ አብራችሁ እንድትቆዩ በአክብሮት እየጋበዝኳችሁ። አበጌልን በስተመጨረሻ ቤት ውስጥ አለ የሚባለውን እያንዳንዱን ሚስጥር አሁን ላይ ያውቃለች ማለት ነው። እንዲሁም ደግሞ ዳጣ የአቶ ደረጀና የሰላም ልጅ እንደሆነች፣ አሁን ላይ ደግሞ ሰላም ያረገዘችው ከአቶ ደረጀ እንደሆነ ሁሉንም ነገር እንግዲህ ዛሬ ከርዱ ላይ ሰምታለች። ነገር ግን አቶ ደረጀ ሰላም እያለች ያለችው ነገር አልገባውም ነበረ። ተጨንቆና በጣም ተጠቦ ነበረ። እንግዲህ እያስጨነቀሽው ነበረ። ሰላም በጣም እንዳስጨነኩ ይገባኛል፣ ግን ደግሞ አሁን ላይ የመጨረሻ ውሳኔ ላይ ደርሻለሁ። ልጄን የማታመጣልኝ ከሆነ ሁሉንም ነገር ለማርታ እናገራለሁ። ከዚያም በኋላ ሳትወድ በግድ ተነግረኛለህ፣ ልጄንም ታገናኛለህ ብለዋለች ማለት ነው። እውነት ለመናገር አሁን ላይ አቶ ደረጀ ዳጣ ልጇ እንደሆነች ቢነግራት ለሱም እረፍት ነው፣ ለሷም ደግሞ ይህን ያህል ጥያቄ አትጠይቀውም። በቃ አርፋ ተረጋግታ ትቀመጥ ነበረ። ነገር ግን እሱ ሊነግራት ፈቃደኛ አይደለም። ሊነግራት ያልፈለገው ደግሞ ማርታ እንዴት ወሰለት ክብይ ከኔ መናተ ነው የሚሉ ከእሷ የሚመጡ ጥያቄዎችን እኔ ለእሷ መልስ የለኝም። እሷን ደግሞ ምን ያህል እንደምወዳትና እንደማከብራት እንዲሁም ደግሞ እሷን ማጣት እንደማልፈልግ ታውቂያለሽ። እባክሽ ሰላም ተረጂኝ። በስተመጨረሻ ይህን ያህል አመትና ይህን ያህል ጊዜ ታግዘሽ እንዴት በስተመጨረሻ ይህን ለማድረግ ትገደጃለሽ? ተይ ሰላም ተይ እያለ እንግዲህ እየተማጸናት ነበረ። ይህን ሁሉ ነገር አበጌል ሰምታለች። በስተመጨረሻ እንግዲህ አበጌል እጇን በአፏ ያስጫነ ከባድ ነገር አሁን ላይ ራሷ ላይ እንድትሰራና ራሷ ላይ ትኩረት አድርጋ ራሷን እንድትመረምር ወይዘሮ ማርታንም እንድታስጨንቃት የሚያደርጋት ከባድ ነገር እሱ ተፈጥሯል። እሱን ምንድን ነው ካልን አቶ ደረጀ እንግዲህ ለሰላም ሲነግራት እንደሰማ ነው አበጌል የእሱ ልጅ እንዳልሆነች እና ምኗም የእሱ ቤተሰብ እንደማትመስል ኃይለኝነቷ፣ ድርቀቷ እንዲሁም ደግሞ የሆነ ነገር ይዛ አለመልቀቋ ምኗም የእሱ ቤተሰብ እንደማትመስል እንግዲህ ሲነግራት አበጌልም ይህን በመስማት እጇን በፋ በመጫንና እንዲሁም ደግሞ በጣም እንድደነግጥ አድርጓታል። እሱም ደግሞ እንግዲህ ከዚህ በፊት ከዳጣ ይልቅ እኔ ነኝ ቤቱን ለቅቄ እንደወጣለት የሚፈልገው፣ ከእኔ ይልቅ ደግሞ ዳጣ ነው ልጁ የምትመስለው በማለት እንግዲህ ራሷን እያስጨነቀሽ እንዲሁም ደግሞ ማርታን እያስጨነቀሻት ነበረ። አሁን ላይ እንግዲህ የአቶ ደረጀ ልጅ እንዳልሆነች አበጌል በዚህ አረጋግጣለች ማለት ነው። እስከ ዛሬ ሲደረጉ የነበሩት ድርጊቶች ለካ እኔ አልገባኝም ነበረ። ለካ እንደዚህ የሚጠላኝና እንደዚህ ከቤት እንደወጣለት የሚፈልገው ዳጣን አስበልጦ የሚወዳት እኔ ልጁ ስላልሆንኩኝ ነው በማለት ወይዘሮ ማርታን አሁን ላይ በጣም እያስጨነቀሻት ነው የምትገኘው። እንግዲህ ከዚህ በፊት እንደተናገርኩት እንግዲህ ወይዘሮ ማርታ አበጌልን የወለደቻት ተደፍራ እንጂ ከአቶ ደረጀ አይደለም የወለደቻት። ለአቶ ደረጀም እንግዲህ አንዳንድ እውነቶች የሚወጡ አይደሉም። እስከ ሞት ፍጻሜ እስከ ዓለም ፍጻሜ ድረስ አብረው ተቀብረው እንደሚቀሩ ጭምር እንግዲህ እየነገረችው ነበረ። አበጌልም በስተመጨረሻ የሰውን ጉድፍ የሰውን ነገር ለማጣራት ስትሞክር አሁን ላይ ራሷ ላይ ከባድ ነገሮች ተፈጥረውላታል ማለት ነው። እንግዲህ አቶ ደረጀም በዳጣ ጉዳይ ተጠምዶና እንዲሁም ደግሞ በጣም ጭንቀት ውስጥ ስለነበረ ሰላም እያወራች የነበረችው አሁን ላይ ያረገዘችው ከሱ እንደሆነ እንዲሁም ደግሞ የጠፋሽባት ልጇ ምትክ እንደሆነ እየነገረችው ነበረ። ነገር ግን እሱ አላወቀም፣ አልተረዳትም ነበረ ወሬዋን ማለት ነው። እሱ ትኩረት ያደረገው
አሁን ላይ በከባድ ውሳኔ ላይ እንደደረሰሽ እንዲሁም ደግሞ እያንዳንዱን ነገር ለማርታ ልትናገር ጫፍ ላይ እንደደረሰሽም ጭምር እሱም ደግሞ ሰፕራይዝ አደርግሻለሁ ብሎ ቃሉን ስላጠፈ በጣም እንደተናደደችበት እንግዲህ በተደጋጋሚ እየነገረችው ነበረ። እሱ ግን ትንሽ ጊዜ እንዲሰጠውና እንዲሁም ልጇን ሊያገናኛት እንደሚፈልግ ቃል እንደገባላት ቃሉንም ማጠፍ እንደማይፈልግ እየነገራት ነው የሚገኘው ማለት ነው። በሌላ በኩል እንግዲህ ወይዘሮ ማርታ የዳጣንና የናታንን ፍቅር እውነትና እንዲሁም ደግሞ አበጌል እንዳልተሳሳተች ባሁኑ አቶ ደረጀ እየነገረችው ነበረ። አቶ ደረጀም እንዲህ ሊሆን ይችላል፣ ያችን አበጌል እየሰማሽ ተይ ማርታ፣ እንደዚህ አይነት ነገር አትወስኝ። ምክንያቱም ናታንና ዳጣ ማለት በጣም ጥንቁቅና አስተዋይ ልጆች ናቸው እያለ ሲነግራት፣ አይ አስተዋይና ጥንቁቅ ሰዎች አይወልዱም ያለ ማን ነው? እንደዚህ እየተባለ ነው ያልሆነ ነገር ልጆቹ ሊወስኑ የሚችሉት። ስለዚህ እውነት እጅ በእጅ ነው ያስኳቸው፣ በራሴ በአይኔ አይቻቸዋለሁ ሲሳሳሙ፣ ፍቅር ቢጤማ ጀምረዋል በማለት እንግዲህ ማርታ ለአቶ ደረጀ ስትነግረው እሱም ደግሞ ማያምናት አበጌልን ነው እንጂ አበጌል ምንም ብትል የሚያምናት ሰው የለም። ነገር ግን ማርታ ካለች ማርታ የማያምንበት ምንም አይነት ሁኔታ ስለሌለው ስለዚህ አፋጠጣቸዋለሁ፣ ጠይቃቸዋለሁ ብሏል ማለት ነው። ስለዚህ አሁን ላይ ምን ብሎ ነው ሊያፋጠጣቸው የሚችለው ነው ትልቁ ጥያቄ። ማለት ማርታ አብራ እንድትሆን ዳጣና ናታን አብረው እንዲሆኑ በፍጹም አትፈለግም። የማትፈልግበት ምክንያት ደግሞ አበጌል ከናታን ጋር ሆና ህይወቷን እንድትቀጥል ስለምትፈልግ ነው። ያው ናታን እንደምናውቀው በጣም ጥሩ ልጅ ነው፣ እንደ ጸባዩ እንደገና ደግሞ ለሴት ልጅ ያለው አክብሮት እያንዳንዱ ነገር በቃ በጣም ተወዳጅ እና እንዲሁም ደግሞ ልጄ ቢሆን የልጄ ባል ቢሆን ብላ የምትመኘው ሰው ስለሆነ ናታንን አሳልፋ ለሌላ ሰው መስጠት አትፈልግም። ስለዚህ በዚህ ጉዳይ እንግዲህ አቶ ደረጀ ለዳጣ ይህን ነገር ማርታ ስታውቅ ደስ አይላትም። ከናታን ርቀትሽን እንድጠብቅ ይፈልጋለሁ ብሎ እንግዲህ ከዚህ በፊት ነግሯት ነበረ። ነገር ግን ሁለቱም ፍቅር ውስጥ ስለሆኑ ምንም ማየትና ማስተዋል አልቻሉም። ነገር ግን ወይዘሮ ማርታ እየተከታተለሻቸውና እያስተዋለሻቸው ነው፣ እየተፋፈሩ ነው ብላለች። እንግዲህ በባለፈውም አሁን ላይ አቶ ደረጀ እንዴት ሊሆን ይችላል? እንዴት ተፋቀራችሁ ማለት አይችልም። ማለት የሰው ልጅ ለምን ፍቅር ያዝህ ብሎ ጥያቄ የለም። እንግዲህ ናታን ምን ብሏል? እኔና አንቺ በክብር ቤተሰቦቻችን ፈቅደው ወደው መርቀው እስካልተጋባን ድረስ ምንም ነገር በማዕከላችን እንዲፈጠር አልፈልግም ብሏል ማለት ነው። እንግዲህ ይህንም የምትፈልገው ዳጣ አሁን ላይ እንግዲህ አቶ ደረጀ በናታንና በዳጣ ፍቅር ምንም አይነት ተቃውሞ ይኖረዋል ብዬ አላስብም። ምክንያቱም ዳጣም ልጁ ናት፣ አበጌልም ልጁ። እዚህ አሁን ላይ አቶ ደረጀ የእውነት ትፋቀራላችሁ ትዋደዳላችሁ ወይ ብሎ ነው ሊጠይቃቸው የሚችሉት። እነሱም ደግሞ እውነቱን ተናግረው ከመሸበት ማደር ይሻላል እና ሀቁን እውነቱን ሳይደብቁ ቢናገሩ ለነሱ ነጻነት ነው ብዬ አስባለሁ። በእርግጥ ወይዘሮ ማርታ ይሄን ነገር በፍጹም አትቀበለውም። ግን አቶ ደረጀ ዳጣ ልጁ ስለሆነች የምትወደውን የምታፈቅረውን እንዲሁም ደግሞ የሚያስብላትን ሰው እንድታገባ ይፈልጋል እና በዚህ ጉዳይ ላይ አቶ ደረጀ ምንም አይነት ተቃውሞ የለውም። እንዲያውም ደስ ሊለው ነው የሚገባ። ማለት እንግዲህ እጁን ጠምዝዞ ናታንን ያበጌል ማድረግ አይቻልም። ልቡ ያለው ከዳጣ ጋር ነው። ስለዚህ የወደደውን ሰው ማግባት እንዳለበት እንግዲህ በጣም ሚዛናዊ ሰው ነው አቶ ደረጀ። ስለዚህ በግዴታ የአበጌል መሆን አለበት ብሎ ሊያስገድደው አይችልም። ወይዘሮ ማርታ ይህን መራራ እውነት አምና ብትቀበል ይሻላታል ብዬ አስባለሁ። ስለዚህ እንዲያውም ይህን ነገር እውነቱን ሀቁን ለአቶ ደረጀ ከነገሩት እሱ ራሱ እንደሚደግፋቸውና እሱ ራሱ በቃ ፍቅራቸውን ጥግ ድረስ እንዲያደርሱ እንዲሁም ደግሞ ለናታን አባት ሁሉንም ነገር ለመናገር የሚዘጋጅ ይመስለኛል። እንግዲህ በባለፈው ክፍል ላይ እየሰማን ነበረ። የናታን አባት ከአንተ ቤተሰብ ከአንተ ጋር ልጄን ማጋባት እፈልጋለሁ፣ ልጄ እንዲያገባልኝ እፈልጋለሁ እያለ እንግዲህ በተደጋጋሚ እየተናገረ ነበር። ነገር ግን አቶ ደረጀ በሰዓቱ የተናገረው ሁለቱ ልጆቹ ከተፋቀሩና ከተዋደዱ እኛ መንገዱን በጣም ደስ ይለናል እያለ ነበረ። ስለዚህ ይህን ነገር አበጌልም እንዲሁም ደግሞ ወይዘሮ ማርታ አምነው መቀበል አለባቸው ብዬ አስባለሁ። እንግዲህ በስተመጨረሻ አበጌል ከባድ ነገር ነው የተፈጠረላት። እሱ ምንድን ነው እንግዲህ አቶ ደረጀ ልጄ አይደለሽም ማለት ልጄ ምኗም የኔ ቤተሰብና ልጅ አትመስለኝም ብሏል። ስለዚህ አሁን ላይ አበጌል ቆም ብላ እንድታስብ በባለፈው እንግዲህ ከእሷ ይልቅ ዳጣን እንደሚወዳት
ከዳጣ ይልቅ ደግሞ እሷ ከቤት እንድትወጣ የተደረገበትን ምክንያት እያንሰላሰለሽ እውነትማ የእሱ ልጅ ስላልሆንኩኝ ነው ማለት የእሱ ልጅ በሆን ኖሮ እንደዚህ አያደርገኝም ነበር ብላ አሁን ላይ ማርታን እኔ የማነኝ ልጅ አባቴ ማን ነው በማለት እንግዲህ ስታስጨንቃት፣ ወይዘሮ ማርታ ግን በጣም ነበር የተበሳጨሽው፣ በጣም ነው እየተናደደችው። እንግዲህ መግቢያ ላይ እንዳያችሁት በጣም ተቆጥታለች። የመጨረሻ የቁጣ ጥግ ነው የወረደችባት። እንዴት አርጌ እንደወለድኩሽ ብታቂ ኑሮ እንደዚህ አይነት ጥያቄዎችን አትጠይቂም ነበር፣ አርፍሽ ቁጭ በይ፣ ይህን ነገር ደረጀ ከሰማ ሲጥ አድርጎ ነው የሚገልሽ እያለች እንግዲህ እየነገረቻት ነበረ። ነገር ግን እንደምናውቀው አበጌል የሆነ ነገር ከያዘሽ አርፋ የምትቀመጥ ሴት አይደለሽም። ስለዚህ ይህን ድረስ ከምን ድረስ ልታደርሰው እንደምትችለው እንግዲህ ምናልባትም ዲኤንኤን ምርመራ ከዚህ በፊት እንዳደረገችው ዳጣንና የአቶ ደረጀ እንዳደረገችው ይህንም ደግሞ የምታደርግ ይመስላል። ሁኔታዋ ምንም ደስ አይልም ማለት ነው። በሌላ በኩል እንግዲህ አቶ ደረጀና እንዲሁም ደግሞ ሰላም ያወሩትን ወሬ አሁን ላይ ተዘጋጅታለች። ማንንም ምን የለባትም እናቴ እስከዛሬ ተሸውዳለች፣ ከአሁን በኋላ ግን እኔ ደርሼላታለሁ፣ ማንም ሊሸውዳት አይችልም በማለት እንግዲህ ለማርታ ለማሳየት ቆርጣ ተነስታለች። አሁን ላይ ማርታ ስትሰማ እጅግ ልቧ ይሰበራል። በጣም የሚያሳዝንና የሚያስጠላ ነገሮች ይፈጠራሉ። ነገር ግን ማርታ አሁን ላይ አቶ ደረጀን የምትቃወምበት ምንም አይነት ምክንያት የለም። የማትቃወመው ደግሞ እሷ ከዚህ በፊት እንግዲህ ተደፍራ እንደወለደቻት ሁሉ እሱም ደግሞ ራሱን እንግዲህ እዛ ሪከርዱ ላይ እንደሰማ ነው ምን የሚል ነገር አለ። እኔ ይሄ በአንድ ቀን ስህተት ሰላም ራሷ በአንድ ቀን ስህተት ነው ይህ ነገር ሁሉ የተፈጠረው። ስለዚህ በአንድ ቀን ስህተት ለተፈጠረ ነገር ደግሞ እውነቱን ሁሉን ነገር መውጣት አለበት። በቃ እውነቱ ይውጣ። እኔም ተጨንቄያለሁ። በቃ ከዚህ በላይ መሰቃየት የለብኝም። እኔም እኮ እናት ነኝ፣ አታዝንልኝም እያለች እንግዲህ ስትናገር ወደው ፈቅደው ሁለቱም ተዋደውና ተፋቅረው ከወይዘሮ ማርታ ላይ ሴራ ሴረውባት እንዳልሆነ ይገባታል ብዬ አስባለሁ። ስለዚህ እሷም ደግሞ ከዚህ በፊት ህይወትን ታውቀዋለች። ተገዳ እንደወለደቻት አበጌልን እንግዲህ ከዚህ በፊት የምናውቀው ነገር ነው ማለት ነው። ስለዚህ አሁን ላይ ምንም አይነት ያው በጊዜው ትናደዳለች፣ ትበሳጫለች፣ መቋቋም አትችልም። ነገር ግን አምና በስተመጨረሻ አምና የማትቀበልበት ምንም አይነት ምክንያት የለም። በነገራችን ላይ አቶ ደረጀን በጣም የምትረዳውና እንዲሁም ደግሞ እንዲጨነቅ አትፈልግም በጭራሽ። በምንም ሁኔታ ደረጀ እንዲጨነቅ አትፈልግም። እንግዲህ ዳጣ ከቤት ትውጣ ብላ በወሰነችበት ሰዓት ደረጀም እንግዲህ በጣም ሲጨነቅና ሲጠበብ ስላየችው በቃ ጭንቀቱን ተረድታ እንደምንም አድርገን እዚህ ቤት እናኖራቸዋለን፣ በቃ አንተ አትጨነቅብኝ በማለት እንግዲህ ከቤት እንድትቆይ እንግዲህ ተስማምታ ነበረ ማለት ነው። አሁን ላይ ግን የተፈጠሩ እያንዳንዱ እየሆኑ ያሉት ነገሮች እጅግ በጣም ከባድ ነገሮች ናቸው። እንግዲህ ለዳጣም እጇን ባፏ የሚያስጭን ነገር ነው የተፈጠረው ማለት አበጌል እንግዲህ የማይታመን ነው። አበጌል የአቶ ደረጀ ልጅ አለመሆኗን እንግዲህ ራሷ በጆሮዋ ስለሰማሽ አሁን ዲኤንኤን ምርመራ ታደርጋለች። ቀጣይ ደግሞ ቤቱ በአንድ እግሩ ነው የሚቆመው። እንግዲህ ማርታ አሁን ላይ ጥያቄውን አትችለውም። እስከዛሬ እንግዲህ ተማርራለሁ እባክሽ ተይ ልታሳብዥ ነው እስከ ማለት ደረጃ ደርሳ ነበረ። አሁን ደግሞ የምትጨልልበት ሁኔታ ተፈጥሮላታል ማለት አሁን ላይ አባቴ ማን ነው፣ ምንድን ነው፣ እንዴት ተወለድኩ፣ እንዴት ተፈጠርኩ የሚለው ነገር ሌላ ጥያቄ ነው ይዞባት የመጣው ማለት ነው። ስለዚህ በጣም ከባድ ነገሮች ያን ቤት በጣም አሳሳቢ ነው ብዬ ነው የማስበው። የዳጣና እንዲሁም ደግሞ ናታን ግን ማንንም እየሰሙ አይደለም። ህይወታቸውን በቃ ጀስት ፈታ እያሉ ነው ማለት አበጌል እንዲሁም ደግሞ የወይዘሮ ማርታ ሁኔታ ምንም እያሳሰባቸው አይደለም። አሁን ላይ ፍቅራቸውን ብቻ ነው እያጣጠሙ የሚገኙት ማለት ነው። ጊዜውም ቢሆን አሁን ላይ ከአበጌል ነፃ ሊወጡ ነው ማለት ነው። ማለትም አሁን ላይ አበጌል የሚያስጨንቃትና የሚያሳስባት እጇን በአፏ ያስጫነው እንግዲህ መጨረሻ ላይ እጇን በአፏ ያስጭኗት እንግዲህ በጣም ደንግጣ እየተረበተበተች ነው ያቆመው ማለት ነው። ማለትም እንግዲህ አቶ ደረጀ የተናገረው ንግግር እውነትም በቃ ልጁ አይደለውም ብላ እንድታመን በአንድ ቃል ነው እንግዲህ ያመነችው። ስለዚህ አሁን ላይ ስለ ናታንና እንዲሁም ደግሞ ስለ ዳጣ ጊዜ የላትም። ጊዜዋን እንግዲህ የምታባክነው ከራሷ ላይ ነው ማለት ነው። ለእሷ ጥሩ ነገር ነው የተፈጠረላት አሁን ላይ። ነገር ግን የማርታ ሁኔታና የማርታ ጥያቄ ይህን ነገር ስትሰማ እጅጉን በጣም ልቧ ይሰበራል። ምክንያቱም ያን ቀንና ያን ጊዜ ማስታወስ አልፈልግም፣ ይህን አንቺን ባየውሽ ቁጥር ህመሜና ስቃይን አሁንም የደማሁት እንደሚን አስታውሰዋለሁ እያለች እንግዲህ በባለፈው ክፍል ላይ እየተናገረች ነበረ። በጣም በጣም ነው የሚያሳዝነው ለመናገር። እንደዚህ አይነት ልጅ ከሚወለድ ባይወለድ ይሻላል ብዬ ነው የማስበው። ምክንያቱም አበጌል አሁን ላይ
እናትና አባት ይህን ያህል እየተማረረባት ምንም አይመስላትም። በቃ እኔ ብቻ ነው ማቀው፣ እኔ ብቻ እያልኩት ነገር ይሆንልኝ። በእርግጥ እውነት አላት፣ ሀቅ አላት። ነገር ግን አንዳንድ እውነቶች ደግሞ ታይተውና ተሰምተው እንዳልተሰሙ የሚታለፉ እውነቶች አሉ። እሷ ግን እያንዳንዱን ነገር መውጣት አለበት ብላ ነው የምታምነው ማለት ነው። አሁን ላይ የማርታ ውሳኔ ምን አይነት ውሳኔ ሊሆን ይችላል? እንግዲህ በቀጣይ አብረን የምናይ ይሆናል። እንግዲህ ሰላም በበኩሏ የመጨረሻ ውሳኔ ላይ ደርሻለሁ ብላለች። ማለትም በቃ ልጄን የማትነግረኝ ከሆነ ልጄን የማትነግረኝ የማታመጣልኝ ከሆነ ሁሉንም እውነቶች የመጨረሻ ውሳኔ ላይ ስለደረስኩ ለማርታ እናገራለሁ። በቃ አሁን ላይ ያረገዝኩትን ልጄን ለራሱ ለልጅ ምትክ ነው። እንግዲህ ሴት ከሆነች ምትኬ፣ ወንድ ከሆነ ደግሞ ምትኩ ብዬ ልጠራው ተዘጋጅቻለሁ። አሁን ላይ እርግዝና እየገፋ ነው። በዛ ላይ ደግሞ ጭንቀቱ እየበዛብኝ ነው። ስለዚህ ልጄን ታገናኝ ያለ ታስተዋውቃ ያለ ብዬ ስጠብቅ ጭራሽ ጉጉቴ ጨመረ። ማለትም ጉጉቷ የጨመረ ያለችው እንግዲህ በባለፈው ሰፕራይዝ አደርግሻለሁ ልጅሽ በህይወት አለሽ ብሏት ነበረ። ስለዚህ ከዛን ቀን ጀምሮ እኔ እንቅልፍ ተኝቼ አላቅም። በጉጉት ነው እየጠበቅኳት ያለ ልጄ ዛሬ ትመጣ ነገ ትመጣ እያልኩኝ እየጠበቅኳት ነው ያለ እያለች እንግዲህ እየነገረችው ነበረ። እሱም በጣም ግራ ተጋብቷል፣ በጣም ተጨናንቋል ማለት ነው። ማለት ምንድነው ማድረግ ያለብኝ? እውነቱን አቁም በነገራት አሁን ላይ ማርታ የማርታን ጥያቄዎች እንዴት ነው መመለስ የምችለው? እንዴት ወሰለት ግብኝ? እንዴት ከኔ ምናተ ነው? እንዴት ሌላ ሰው ጋር ሄድክ? የሚለውን ጥያቄ እንዴት ነው ማርታን አይኗን እያየው ልዋሻት የምችለው? እንዴት አድርጌ ነው ልመልስ? ለምን ለጥያቄዋ እኔ መልስ የለኝም እያለ እንግዲህ በተደጋጋሚ ለዳጣም እንዲሁም ደግሞ ለሰላም እየተናገረ ነው የሚገኘው ማለት ነው። ሰላምን በበኩል የቀን ስህተት እንደሆነ የአንድ ቀን ጥፋት እንደሆነ ይቅርም እንደምትለው ጭምር እየነገረችው ነበረ። ነገር ግን በጣም ከባድ ነገሮች ነው አሁን ላይ ያሉት። እስኪ ተወዳጆች በዚህ ሀሳብ አስተያየታችሁን በኮሜንት ሴክሽን ላይ አስቀምጡልኝ። ማርታ ምን አይነት ውሳኔ ትወስናለች? አቶ ደረጀስ አሁን ላይ በጣም ተጨንቋል። ስለዚህ ለሰላም ሁሉንም ነገር ይነግራታል ወይስ ደግሞ ሌላ ቀጠሮ ሊቀጥራት ይችላል የሚለውን ነገር እንግዲህ ሀሳብ አስተያየታችሁን ስጡ። ተወዳጆች አብራችሁኝ ስለነበራችሁ ስለነበረን ቆይታ እጅግ አድርጌ አመሰግናለሁ። ለዛሬ ይዤላችሁ የመጣሁት ዳጣ ድራማ ይህን ይመስል ነበረ። በቀጣይ ፓርት እስክንገናኝ ድረስ መልካም ጊዜ መልካም ቆይታ ይሆንላችሁ። ለቤት አዲስ የሆናችሁ ቤቱን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንድታበረታቱኝ በአክብሮት ጠይቃለሁ። በተረፈ እጅጉን አድርጌ አመሰግናለሁ ስለምታበረታቱኝ።